ጸጋና ሰላም ይብዛላችሁ የተወደዳችሁ ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ይህን ቴሌቪዥን በዓለም ዙሪያ ሁሉ የምትከታተሉ በቲክቶክ፣ በዩቲዩብ፣ በልዩ ልዩ ሶሻል ሚዲያዎች ሁሉ የምትከታተሉን ሁሉ በአጠቃላይ ቤተክርስቲያናችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እንወዳለን። እንደሚታወቀው እንደ አማኝ የትንሣኤ በዓል ለኛ የቀን ጉዳይ ብቻ አይደለም። የትንሣኤ በዓል ለኛ ኃይል ነው። የትንሣኤ ኃይል ለኛ ራሱ ኢየሱስ ክርስቶስ። ለዚህ ነው መጽሐፍ ቅዱስ ሲናገር እኔ ትንሣኤና ሕይወት ነኝ አለ። ስለዚህ ኢየሱስ ክርስቶስ ለአማኞች ትንሣኤ ነው፣ ደህንነት ነው፣ መዳን ነው፣ ማምለጥ ነው። ስለዚህ ዛሬ ጥቂት ስለ ትንሣኤ ኃይል መናገር እፈልጋለሁ። ለኛ አማኞች ትንሣኤ ቀን አይደለም፣ ወይም ደግሞ ምን ቆጥረው በዚህ ቀን ብቻ ብለን ምን ገድበው አይደለም። ለኛ አማኞች ትንሣኤ ኃይል ነው። ስለዚህ በዚህ የትንሣኤ ኃይል እንድንመላለስ የሚያግዘን የሚረዳንን ጥቂት እውነቶች ከመጽሐፍ ቅዱስ አብረን እንድናይ እፈልጋለሁ። ጌታ ኢየሱስ ክርስቶስ ከሞት ሲነሳ የተነሳው በትንሣኤ ኃይል ነው። ይሄ የትንሣኤ ኃይል በአዲስ ኪዳን ላለን አማኞች ኃይላችን ነው። ለሞተው ነገራችን ኃይልን የሚሰጠን የሚያበረታታን የሚያንጸን እንደሆነ መጽሐፍ ቅዱሳችንን ስናነብ እናገኛለን። ጥቂት ነጥቦችን መናገር እፈልጋለሁ። የትንሣኤ ለአማኞች ከኃጢአትና ከሞት ነፃነትን ያገኘንበት ኃይል ነው። በትንሣኤ ኃይል የኃጢአትንና የሞትን ኃይል ያሸነፍንበት ክርስቶስ ኢየሱስ ከሞት ሲነሳ እኛም ደግሞ ከኃጢአትና ከሞት ኃይል የተነሳንበት በዓል። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ጀምሮ እስከ 57 ድረስ እናነበው ይሄ ኃይል የኃጢአትን ኃይል ሁሉ እንደሻረ የምናገኝበት ክፍል ነው። ብናነበው በጣም ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንደዚህ ይላል፣ ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህ የታል? የሞትም መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ድካማችሁን በጌታ ከንቱ እንዳይሆን አውቃችኋል። የምትደላደሉ የማትነቃነቁ የጌታም ሥራ ሁሉ የሚበዛላችሁ ሁኑ ይላል። ስለዚህ የመጀመሪያው ሐዋርያው ጳውሎስ እንደሚናገረው በትንሣኤ ኃይል ሞትን አሸንፈናል። በትንሣኤው ኃይል የኃጢአትን ቀንበር ሰብረናል። ስለዚህ የጌታ ሥራ የሚበዛላችሁ ደግሞ የማትነቃነቁ እንድትሆኑ ይላል። የትንሣኤ ኃይል አቅም ይሰጣል፣ ጉልበት ይሰጣል። ሁለተኛ በጣም የሚገርማችሁ ነገር በትንሣኤ ኃይል ሕይወታችን ከአሮጌው ማንነት ወደ አዲስ ፍጥረት ነው የተቀየረው። አዲስ ፍጥረት ነው የሆነ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌውም ነገር ደግሞ ምን ብሏል? አልፏል። ይሄ የትንሣኤ ኃይል በሕይወታችን ካደረጋቸው ሁለተኛ ነገር ደግሞ አዲስ ፍጥረት አድርገናል። አዲስ ፍጥረት ማለት የነበረው የሰው ማንነት ፍጥረት አልታደሰም፣ አዲስ ነው ያደረገው፣ አላሻሻሉም። አዲስ ፍጥረት ነው ያደረገ፣ ኒው ክሬሽን ነው ያደረገ። ስለዚህ በትንሣኤው ኃይል ውስጣችን ማንነታችን አዲስ ፍጥረት ነው የሆነው። የኃጢአት ማንነት የነበረው ማንነት ኃጢአት የማያውቅ አዲስ የሆነ ማንነትን በሕይወታችን እግዚአብሔር አምላክ ለክብሩ ሲል አደረገ ማለት ነው። ሶስተኛው የዘላለምን ተስፋ ሰጥቶናል። በኢየሱስ ክርስቶስ ትንሣኤ ምክንያት ሌላ ደግሞ ያገኘነው ምንድን ነው? የዘላለምን ተስፋ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እንደዚህ የሚል ቃል እናገኛለን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆናል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ደግሞ ዳግም ሕያዋን ይሆናል። ስለዚህ ዳግም ሕያዋን የሆነው በክርስቶስ ኢየሱስ። ይሄ ትንሣኤ በሕይወታችን አዲስን ተስፋ ሰጥቶናል። የዘላለምን ተስፋ የማይነዋወጥን ከምግብ ከመጠጥ ያለፈ ከሚታየው ዓለማት ሁሉ ባለፈ የኢየሱስ ክርስቶስ መነሳት
አዲስን ተስፋ ያም ደግሞ የዘላለም የማይናወጥ ተስፋን ሰጥቶናል ማለት። አራተኛ በጣም የሚገርማችሁ ነገር ይሄ የትንሣኤ ኃይል በሕይወታችን ሲገለጥ ምስክር ነው ያገኘን። ምስክሮችን አግኝተን የዘላለም ምስክሮችን አግኝተን ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት የዘላለምን ምስክር አግኝተናል። ለዚህ ነው ጌታ ኢየሱስ ክርስቶስ የመጨረሻውን ጥያቄ ለደቀ መዛሙርቶቹ ሲጠይቁት አብ በገዛ ስልጣኑ ያደረገውን ወራት ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ያ የኢየሱስ ክርስቶስ ወደ አብ መመለስ፣ ከሞት መነሳት፣ ደግሞ ከነሱ ጋር በሚታይ ነገር ከታየ በኋላ ዳግም ሕይወትን የዘላለምን ሕይወት ከሰጠ በኋላ የሚመጣው መንፈስ ቅዱስ ሲመጣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችኋል። ስለዚህ ይህን ምስክርነት ያገኘ ነው። ምስክር እንድንሆን የታጨ ነው። ከትንሣኤ በኋላ ሕይወታችን የተቀየረው የመንፈስ ቅዱስ ኃይል በእኛ ላይ የመጣው እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ የሚመጣ አጽናኝ አለ፣ ጴራቅሊጦስ አለ ተብሎ የተባለለት ሕያው የሆነ መንፈስ ቅዱስ የመጣው ከትንሣኤ በኋላ እንደሆነ መጽሐፍ ቅዱስን ስናነብ እናገኝ። የተወደዳችሁ ወዳጆች ይህንን ፕሮግራም የምትከታተሉ ሁሉ በአጠቃላይ የኢየሱስ ክርስቶስ ትንሣኤ በሕይወታችን ብዙ ነገር አድርጓል። እነዚህን 4 ነገሮችን አነሳው እንጂ ከዚህ 4 ነገሮች ባለፈ ክርስቶስ ኢየሱስ በሕይወታችን ልዩ የሆነ ድል፣ ልዩ የሆነ ትንሣኤ፣ ልዩ የሆነ ኃይል ሰጥቶናል። ስለዚህ ለዚህ ኃይል እንድንዘጋጅ፣ ይህ ኃይል ቤታችን እንዲገባ፣ ይህ ኃይል ሕይወታችንን እንዲያነጻ በጌታ በኢየሱስ ስም ባርካችኋል። አብረን እንድንጸልይ ይፈልጋል። በዚህ ቦታ ላይ አሁን የምትከታተሉ በአልጋ ላይ ያላችሁ፣ በስራ ቦታ ውስጥ ያላችሁ፣ በውጭ ሀገር ያላችሁ፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ ያላችሁ፣ እንደዚሁም ደግሞ በተለያዩ ክፍላት ሀገራት ላይ ያላችሁ ሰዎች ጸልያለሁ። ይሄ የትንሣኤ ኃይል ቤታችሁ ውስጥ እንዲገባ ጸልይላችኋል። እግዚአብሔር ጨለማችሁን እንዲገፍ ጸልያለሁ። በሽታችሁ አሁን ከእናንተ ላይ እንዲራገፍ ጸልያለሁ። የምትጠብቁት ትልቅ ነገር ኢየሱስ ክርስቶስ ዳግም መምጣቱን እስክናገኝ ድረስ እግዚአብሔር አምላክ ሕይወታችሁን እንዲቀይር ጸልያለሁ። እንጸልይ አብረን። በጌታ በኢየሱስ ስም ባርካችኋለሁ። የእግዚአብሔር እጅ በእናንተ ላይ እንዲመጣ፣ ይሄ የትንሣኤ ኃይል በእናንተ ላይ እንዲሆን፣ ዳግም ሕይወታችሁ እንዲቀየር፣ ዳግም ብርሃን በቤታችሁ ላይ እንዲበራ፣ ጨለማ የተገፈፈ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ኢየሱስን ከሙታን ያስነሳው የትንሣኤ ኃይል ቤታችሁ ላይ እንዲገባ እጸልያለሁ። እናንተ ውስጥ የተቀመጠ የትኛውም ቀንበር የተሰበረ እንዲሆን ጸልያለሁ። ጨለማ የተገፈፈ እንዲሆን ጸልያለሁ። በሽታ ከእናንተ ላይ የተመታ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ከዚህ ደቂቃ ጀምሮ ሕይወትን የሚቀይር፣ ቤትን የሚቀይር፣ ሰላምን የሚሰጥ የትንሣኤ ረፍት በቤታችሁ ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይሄን ቪዲዮ የምትመለከቱ ሁሉ በአጠቃላይ የደከማችሁ አሁን በትንሣኤ ኃይል መበርታት እንዲሆንላችሁ ጸልያለሁ። የሚያበረታ መልአክ ታየው ተብሎ እንደተጻፈ የሚያበረታ ኃይል በእናንተ ላይ እንዲመጣ፣ የሚያበረታ ጸጋ በእናንተ ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። የትኛውም ቀንበር ከእናንተ ላይ ይሰበር። ጠላት እናንተ ላይ ያወጀው አዋጅ የተንከባለለ ይሁን። ትዳራችሁ ላይ የታወጀ፣ ቤታችሁ ላይ የታወጀ፣ ነገራችሁ ላይ የታወጀ የትኛውም አዋጅ በጌታ በኢየሱስ ስም አሁን የተነሳ እንዲሆን ጸልያለሁ። ልባችሁ የተደገፈ እንዲሆን፣ ኃይል እንዲሆንላችሁ፣ ጸጋ እንዲበዛላችሁ፣ ሰማይ እናንተ ላይ እንዲከፈት፣ የእግዚአብሔር ኃይል በእናንተ ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር መንፈስ ሕይወታችሁን ይቀይር። አዲስ ክብር በቤታችሁ ላይ ይምጣ። አዲስ ጸጋ በቤታችሁ ላይ ይምጣ። አዲስ ነገር በቤታችሁ ላይ ይሁን። ይህ ሕይወት የተቀየረ እንዲሆን በኢየሱስ ስም ጸልያለሁ። ኢየሱስ የትንሣኤ መንፈስ፣ የትንሣኤ ኃይል በእናንተ ላይ እንዲሆን በጌታ በኢየሱስ ስም ጸለይኩኝ። አባቶች ስለሰማ እናመሰግናለን። ክብር ሁሉ ደግሞ ለአንተ ይሁን በኢየሱስ ስም አሜን። ከዚህ ጸሎት በኋላ ሕይወታችሁ እንደተቀየረ አምናለሁ። እግዚአብሔር ነገራችሁ እንደሰራ አምናለሁ። ትንሣኤ እንደሆነላችሁ አምናለሁ። ኢየሱስን ያስነሳ ያ የትንሣኤ መንፈስ እናንተ ቤት እንደገባ እርግጠኛ ነኝ። እግዚአብሔር ነገራችሁን ቀይሯል። ቤታችሁን ለውጧል። እግዚአብሔር የትንሣኤን ኃይል ሰጥቷችኋል። እንደገና ምርኳችሁ ይመለሳል። በማይመች ሁኔታ ውስጥ እንኳን ብትሆኑ ያላችሁበትን ነገር ሰብሮ የሚያወጣ የእግዚአብሔር እጅ በእናንተ ላይ ይገለጣል። እግዚአብሔር እንደገና ነገራችሁን ቀይሯል። በማይመች ሁኔታ ውስጥ ያላችሁ፣ በስደት ውስጥ ያላችሁ፣ በብቸኝነት ውስጥ ያላችሁ፣
በግራ መጋባት ውስጥ ያላችሁ ሁላችሁም በአጠቃላይ እግዚአብሔር በትንሣኤ መንፈስ አሁን እንደጎበኛችሁ እርግጠኛ ነኝ። በሕይወታችሁ ላይ ትንሣኤ ሆኗል፣ ማዳን ሆኗል፣ መለወጥ ሆኗል፣ መቀየር ሆኗል። የእግዚአብሔር ጸጋ ከእናንተ ጋር ነው። ምናልባት ወደኛ መምጣት ካሰባችሁ ያለንበት አድራሻ ላፍቶ የሚባል አካባቢ ነው። አዲስ አበባ ውስጥ ነው። ይሄ ላፍቶ የሚባለው ታክሲ ማዞሪያ ያለው አቢሲኒያ ባንክ ታክሲ ማዞሪያ አጠገብ አለ። በሱ 100 ሜትር ገባ እንዳላችሁ ቤተክርስቲያን በራሷ ስፍራ ላይ ትጠብቃችኋለች። አብረን ማምለክ እንችላለን። ሳምንታዊ ፕሮግራማችን ዓርብ ዕለት ከማለዳው 4 ሰዓት ጀምሮ በዚህ ቦታ ላይ የፈውስ የታምራት ልዩ ልዩ ድንቅ ፕሮግራሞች አሉ። እሁድ መደበኛ ፕሮግራም አለን፣ የአምልኮ ፕሮግራም ከ4 ሰዓት ጀምሮ። ማክሰኞ የትምህርት ፕሮግራም አለን። በእነዚህ ቀናቶች ሁሉ እየመጣችሁ እንድትባረኩ እንድትጎበኙ በጌታ ፍቅር እጋብዛችኋለሁ ማለት ነው። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም